በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታ የተወደዳችሁ ቅዱሳን የእግዚአብሔር ቤተሰቦች በጌታችን በኢየሱስ ክርስቶስ ፍጹም ሰላም እያልኳችሁ እንደ እግዚአብሔር ምሕረት እንደ እግዚአብሔር ባለጠግነት እግዚአብሔር ደግሞ ዕድል ሰጥቶን በምሕረቱ ብዛት ዘመንን በእድሜያችን ላይ ጨምሮልን እንደገና ደግሞ እሱን ለማምለክ እሱን ለማገልገል በእግዚአብሔር ፊት ስለተገኘን እግዚአብሔር አምላካችንን እያመሰገን ከመጽሐፍ ቅዱስ የእግዚአብሔርን ቃል አነብና የእግዚአብሔርን ሐሳብ አብረን እንካፈላለን። በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ ያለውን ቃል አነብና የእግዚአብሔር ሐሳብ በዚህ የመጽሐፍ ክፍል ውስጥ ምን እንደሆነ አብረን እንነጋገራለን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበብ የት አለ? ጸሐፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ክብር ለእግዚአብሔር ይሁን። እንጸልይ። ባለብዙ ምሕረት ባለብዙ ቸርነት አምላካችንና አባታችን እግዚአብሔር ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ ምሕረትህ ረድቶን አግዞን ክንድ ደግፎን ዘመንን ተሻግረን ደግሞ ዛሬም በፊት አለን። ከአንተ የተነሳ በኢየሱስ ስም እናመሰግንሃለን። ጌታ ሆይ የዛሬን ቀን ደግሞ እድል ተደርጎ ስለተሰጠን በፊትህ አንተን እንድናመልክበት ከቃልህ የአንተን ሐሳብ የአንተን ፈቃድ እንድንረዳበት ጌታ ሆይ ይህን ጊዜ ስለሰጠህን ደግሞ እናመሰግንሃለን። በኢየሱስ ክርስቶስ ስም ጆሮቻችን ለቃልህ ልባችን ለቃልህ የተከፈተ እንዲሆን የምትናገረንን ነገር የምናስተውልና አስተውለን ደግሞ በሕይወት የምንኖርበት ሰዎች እንድንሆን በኢየሱስ ክርስቶስ ስም እያንዳንዳችንን እርዳን። በጸጋህ ደግፈን። ስንሰማም ስንናገርም አንተ ከእኛ ጋር አሁን። በጌታችን በኢየሱስ ስም አሜን። ክብር ሁሉ ለእግዚአብሔር ይሁን። አሁን ባነበብኩት የመጽሐፍ ክፍል ላይ ቀጥታ የተሰቀለው ክርስቶስና መስቀሉ በሚል የእግዚአብሔርን ሐሳብ እንካፈላለን። እንግዲህ አሁን ባነበብኩት ክፍል ላይ ጳውሎስ በቆሮንቶስ ቤተ ክርስቲያን ለተፈጠረ ልዩ ልዩ ችግር በመልእክቱ የመጀመሪያው ምዕራፍ ላይ የሚያስቀምጠው እምብርት የሆነ አንኳር የሆነ ሐሳብ አለ። ይህንን ነው ያነበብኩት። በተለይ የቆሮንቶስን መጽሐፍ ስታነቡ ይሄኛው ሐሳብ በጣም ይጎላል። በመልእክቱ በመጀመሪያው ምዕራፍ ላይ ጳውሎስ ወደ መጨረሻ አካባቢ ሊል ያሰባቸውን ነገሮች የጠቀለለ ሁሉ ይመስላል። ክብር ለእግዚአብሔር ይሁን። ምንድን ነው የሚለው ሐሳቡ? ከላይ የተቀመጠውን ነገር ከቁጥር 18 ጀምሮ ነው ያነበብኩት። በመጨረሻ ቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው ይለናል። ለእኛ ግን የእግዚአብሔር ኃይል ነው፣ የእግዚአብሔር ጥበብ ነው ይለናል። ክብር ለኢየሱስ ይሁን። ስለዚህ አሁን ባለን ደቂቃ ውስጥ የተሰቀለውን ክርስቶስ ለምን እንደምንሰብክ
ለምን ጉዳይ ዓላማው ምን እንደሆነ ከዛም አልፈን ከተሰቀለው ክርስቶስ ጋር ያለን ህብረት ምን መምሰል እንዳለበት በራሱ ደግሞ የክርስቶስ መስቀል ምንድነው የተለያዩ ውዥንብሮች ስላሉ ይህንንም በዛው አጥርተን እንሄዳለን ማለት ነው። በመጨረሻ ላይ መልእክቴን ሳጠቃልል ይሄ ለክርስቶስ መስቀል 3 አይነት ምላሾች እንዳሉ ጳውሎስ በዚህ በመግቢያው ላይ የተናገረውን እሱን እናብራራና እንጠቀልላለን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ መጀመሪያ ላይ እንዳልኳችሁ የተሰቀለው ክርስቶስና መስቀሉን በደንብ ማየት ስላለብን በመጀመሪያ ደረጃ መስቀል ምንድነው፣ ምን አይነት ትርጉም አለው የሚለውን ሐሳብ በደንብ መረዳት አለብን። ካለበለዚያ መልእክታችንን እያብራራን ስንሄድ የተለያዩ ጥያቄዎች ሊፈጠሩ ስለሚችሉ ከዚሁ ጀምሬ መልእክቴን ግልጽ በማድረግ የሚሄድበት ጉዳይ ይሆናል ማለት ነው። ክብር ለኢየሱስ ይሁን። ይሄ የተሰቀለውን ክርስቶስ ከሱ ጋር በተያያዘ ጉዳይ መስቀል አብሮ ስለተነሳ መስቀል ምንድነው የሚለውን ነገር መልሰን እንሄዳለን። እስቲ ከዛ በፊት የተሰቀለውን ክርስቶስ ለምንድን ነው የምንሰብከው? ጳውሎስ ክርስቶስን ለምን እንሰብካለን አላለ። ቀጥታ ያለው ምንድነው? እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። ለምንድን ነው የተሰቀለው ብሎ ክርስቶስን አብሮ ያመጣው ብለን ይሄንን ነገር ካነሳን የተሰቀለው ክርስቶስ ነው በሰው ሕይወት ውስጥ በኃጢአት ጉዳይ ላይ በእግዚአብሔር ሐሳብ ውስጥ ዋና መልእክት አንኳር የሆነው መልእክት ማለት ነው። ይሄ በእግዚአብሔር እይታ ስናየው የእግዚአብሔርን ሐሳብ፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ምክር ወደዚህ ምድር መጥቶ እግዚአብሔር የወደደውን ሁሉ ያደረገበት በዚህ በተሰቀለው በክርስቶስ በኩል ነው። ይሄ እንግዲህ የእግዚአብሔር እይታ ነው፣ የእግዚአብሔር መነጽር ነው። በሌላኛው እይታ በሌላኛው መነጽር ደግሞ ስናየው ይሄ የተሰቀለው ክርስቶስ ለዓለም፣ ለፈላስፎች፣ ለታላላቆች በዚህ ምድር ላሉ ከበርቴዎች ሞኝነት፣ ድካም እንደሆነ የተቆጠረበትን ሁኔታ እናያለን። ስለዚህ ጳውሎስ በቆሮንቶስ ከተማ ልዩ ልዩ ፍልስፍናና ልዩ ልዩ ዕውቀት በሚካሄድበት በዚህ ከተማ ላይ ተገኝቶ ወንጌልን ሲሰብክ የተሰቀለውን ክርስቶስ ነው የምንሰብከው ሲል በዚህ በተሰቀለው ክርስቶስ ላይ ያለውን ትምክትም እየገለጠ ነው። አዎ በዚህ በፍልስፍና ከተማ ውስጥ ይሄ የጳውሎስ ስብከት የጳውሎስ አገልግሎት ሞኝነት እንደሆነ ይቆጠራል። ግን ደግሞ ጳውሎስ ምንድን ያለው? አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን፣ እነሱንም ጨምሮ እኛ ግን ራሱን ከክርስቲያኖች ጋር አንድ አድርጎ የተሰቀለውን ክርስቶስ እንሰብካለን አለ። መለያ ነው ማለት ነው። ክርስቲያን ምናልባት አሁን ላይ በዘመናችን ደርሶ አንገት ላይ ክር በማሰርና ባለማሰር ሆኗል የክርስትና መለያ። መጽሐፍ ቅዱስ ግን ይሄንን አይልም። በክርስቶስ የሚያምን ሰው ክርስቲያን ካልሆነው ወገን የሚለይበት መታወቂያው ነው። በሐዋርያት ሥራ ምዕራፍ 11 ላይ በመጀመሪያ ደቀ መዛሙርት በአንጾኪያ ክርስቲያኖች ተባሉ ስለሚል ማለት ነው። ይሄ በታሪክ ውስጥ ስናየው አንገት ላይ ክር የማሰሩን ጉዳይ እንዴት እንደተጀመረ እናውቃለን። ዛሬ በዘመናችን ላይ ግን በክርስቶስ የሚያምነውን ሰው ክር ካላሰረ አንገቱ ላይ የማይታመንበት ሁኔታ ወይ መስቀል አንገቱ ላይ ካላንጠለጠለ የማይታመንበት ሁኔታ ላይ ደርሰናል ማለት ነው። ጳውሎስ ግን በዚህ በቆሮንቶስ ከተማ የሰበከው ስብከት ምንድነው? ትምክቱን ማለት ነው። እንደማያፍር በተሰቀለው ክርስቶስ ትምክቴ፣ እምነቴ፣ መዳኛዬ ይሄ ነው እያለ ራሱን በግልጥ እያስታወቀ ነበር። ስለዚህ የተሰቀለውን ክርስቶስን ለምንድን ነው የምንሰብከው? ክርስቶስ ማን ነው ተብሎ ለሚጠየቀው ጥያቄ መልስ ነው። የትኛው ክርስቶስ? የተሰቀለው። ክብር ለኢየሱስ ይሁን። ስለዚህ ክርስቶስን ለምንድን ነው የምንሰብከው? የተሰቀለውን ለሚለው አንደኛ የክርስትና እና የወንጌል የትኩረት ማዕከል ስለሆነ ነው። ወገኖች በደንብ ስሙኝ። የክርስትናና የወንጌል ማዕከል ነው፣ እምብርት ነው የተሰቀለው ክርስቶስ። ይህንን በሮሜ 1 ቁጥር 3 ላይ ማየት እንችላለን። ወንጌል ስለ ልጁ ስለ ኢየሱስ ነው ይለናል።
ክብር ለእግዚአብሔር ይሁን። ስለዚህ ወንጌል ስለማን ነው ማለት ነው? ስለ ልጁ። ስለዚህ ስለተሰቀለው ጌታ ነው የሚያወራው ማለት ነው። የተሰቀለውን ጌታ ለማውራት የተሰቀለውን ጌታ ለመስበክ በተያያዥ ሁኔታ የግለሰቦች ታሪክ ሊነሳ ይችላል፣ የሀገር ታሪክ ሊነሳ ይችላል። ይሄ ማለት ግን ዋናው የወንጌል ትኩረት ይሄ ሀገር ነው ወይ ይሄ ግለሰብ ነው ማለት አይደለም። የወንጌል እምብርት ማን ነው? ልጁ የተሰቀለው ክርስቶስ ነው ማለት ነው። ክብር ለእግዚአብሔር ይሁን። በሌላም ራሱ ክርስቶስ በምድር በሚያገለግልበት ዘመን ላይ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ምንድነው ያለው? ቅዱሳት መጻሕፍት ስለኔ ያወራሉ ብሏል። እናንተ መጻሕፍትን ትመረምራላችሁ፣ እነዚህ መጻሕፍት ግን ስለኔ ይናገራሉ አለ። የሐዲስ ኪዳን መጻሕፍት ብቻ ሳይሆን የብሉይ ኪዳን መጻሕፍት በጠቅላላው ስለማን ነበር ሲናገሩ የነበሩት? ስለ ኢየሱስ ክርስቶስ። ስለዚህ ስለተሰቀለው ጌታ ነበረ ማለት ነው። ይሄ በቅዱሳን ነቢያትና በሕግ ስለ እርሱ የተጻፈውን አገልግሎት ትንቢታዊ ሐሳብ በአጠቃላይ የሚናገር ማለት ነው። ክብር ለኢየሱስ ይሁን። ቆላሲስ 2:3 ላይ የሐዋርያት ተጋድሎም ይሄ ነበረ። የተሰቀለውን ክርስቶስ መስበክ፣ ሰዎች የተሰቀለውን ክርስቶስ እንዲያውቁ መጋደል፣ የእግዚአብሔር ምስጢር የሆነውን ክርስቶስን እንዲያውቁ እጋደላለሁ አለ ጳውሎስ። ዛሬ ሰው ሌሎችን ለማሳወቅ ነው የሚጋደለው። አንገቴን እሰጣለሁ የሚለው ሌላውን ለማሳወቅ ነው። ሐዋርያት የተጋደሉለት እውነት ግን የእግዚአብሔር ምስጢር የሆነውን ክርስቶስን ሰዎች እንዲያውቁ ነው ሲጋደሉ የኖሩት። ስለዚህ ዛሬም የምንጋደለው ሰዎች ይሄ የእግዚአብሔር ምስጢር የወንጌል እምብርት የወንጌል ማዕከል የሆነውን የተሰቀለውን ክርስቶስ እንዲያውቁ ነው። ክብር ለእግዚአብሔር ይሁን። በሁለተኛ ደረጃ ለሰባኪውና ለተሰባኪው ጥቅም ስለሆነ ነው። የተሰቀለውን ክርስቶስ የምንሰብከው አንደኛው የወንጌል እምብርት ማዕከል ስለሆነ ነው ብያቸዋለሁ። በሁለተኛ ደረጃ ለሰባኪውም ለተሰባኪውም ሰው ጥቅም ስለሆነ ነው። ዛሬ ሰዎች ጥቅም ለማግኘት ሲሉ የተለያየ ስብከቶችን አዘጋጅተው በመድረክ ላይ ሲናገሩ እንሰማለን። ያውም ከመጽሐፍ ቅዱስ ከእግዚአብሔር ሐሳብ ያልተቀዳ የልባቸውን ፍላጎት የውስጣቸውን ሐሳብ ታዋቂነትን ለማግኘት ሲሉ ጥቅምን ለማግኘት ሲሉ ሰዎች ከልባቸው አንቅተው ብዙ ነገር ሲናገሩ በዚህ በወንጌል እውነት ሸፍነው ብዙ ነገር ሲያወሩ እንሰማለን በዘመናችን። ግን የተሰቀለውን ክርስቶስ መስበክ ለሰባኪውም ጥቅም ነው፣ ለተሰባኪውም ጥቅም ነው። ሁለቱም አክሊል ያገኙበታል፣ ሽልማት ያገኙበታል። ከሞት ባሻገር ለሆነው ሕይወት በዚህ በምድርም ቢሆን የተሰቀለውን ክርስቶስ መስበክ ድል ነው ወገኖቼ፣ ጀግንነት ነው። ክብር ለእግዚአብሔር ይሁን። ሐዋርያት ዘመናቸውን ሙሉ ሲሰብኩት የኖሩት እውነት ይሄ ነው። ሲጋደሉለት የኖሩት እውነት ይሄ ነው። ሐዋርያት ታላላቅ ሰባኪዎች ነበሩ። ጴጥሮስ ያ ፈሪው ሰው ያ ሁሉ ሰው በተሰበሰበበት ቆሞ ከ11 ሐዋርያት ጋር የተናገረው የሰበከው ነገር ምንድነው? የተሰቀለውን ክርስቶስ ነው። እናንተ ሰቅላችሁ የገደላችሁት ክርስቶስ እግዚአብሔር ከሙታን መካከል አስነሳው አለ። አያችሁ፣ በአንድ ጊዜ 3000 ነፍሳት የተጨመሩበት ስብከት። ክብር ለእግዚአብሔር ይሁን። ስለዚህ የተሰቀለውን ክርስቶስ መስበክ ለሰባኪውም ለተሰባኪውም ጥቅም ነው። ክብር ለእግዚአብሔር ይሁን። በሶስተኛ ደረጃ ለጥያቄዎች ሁሉ መልስ ስለሆነ የተሰቀለውን ክርስቶስ የምንሰብከው ለሚጠይቀን ሰው ለምንድን ነው የተሰቀለውን ክርስቶስ የምትሰብኩት? የወንጌል ማዕከል ነዋ፣ የወንጌል ትኩረት ነዋ። ለሰባኪም ለተሰባኪም ለምእመናንም ጥቅም ነዋ። በሶስተኛ ደረጃ ጥያቄ ሁሉ የሚመለስበት መልስ ነው ይሄ የተሰቀለው ክርስቶስ። በኤፌሶን 1:10 ላይ እንደዚህ የሚል ቃል አለ። በሰማይና በምድር ያለ ሁሉ በክርስቶስ ይጠቀለላል የሚል ሐሳብ አለው። በሰማይም በምድርም ያለ ነገር ሁሉ የሚጠቀለልበት ይሄ ሐሳብ ይሄ ስም ነው። ክብር ለእግዚአብሔር ይሁን። የተሰቀለው ክርስቶስ እግዚአብሔር አብ የወደደውን የፈቀደውን ነገር ሁሉ ያደረገበት ወደፊትም የሚያደርግበት ምድርና ሰማይ የሚጠቀለልበት ማንነት ነው። ክብር ለእግዚአብሔር ይሁን።
ስለዚህ ለጥያቄ ሁሉ መልስ ነው። ጥያቄ የሌለበት ሰው የለም በዚህ በምድር ሲኖር። ሁላችን ጥያቄ አለብን። ሁላችን በጥያቄ ውስጥ ነው የምንመላለሰው። ለዚህ ሁሉ ጥያቄ ግን የራስ መፍትሄ አይደለም፣ የራስ ፍልስፍና አይደለም፣ የራስ ማስተዋል አይደለም። ለዚህ ጥያቄው የተሰቀለው ክርስቶስ ነው። ጳውሎስ ለቆሮንቶስ አማኞች ለገቡበት ልዩ ልዩ ችግር፣ የኃጢአት ጉዳይ፣ ያስተምሮ ችግር እንደ መፍትሄ አድርጎ ያቀረበው ነገር ምንድነው? እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክብር ለእግዚአብሔር ይሁን። እሺ፣ እስካሁን ያየነው ነገር የተሰቀለውን ክርስቶስ የምንሰብክበትን ምክንያት ነው። እግዚአብሔር ይመስገን። በእውነት ይሄ የወንጌል ማዕከል የወንጌል እምብርት የሆነው የእግዚአብሔር ሐሳብና ፈቃድ የተገለጠበትን ይሄንን እውነት ከዘመናት በፊት እግዚአብሔር ስላበራልን እግዚአብሔር ስሙ ይመስገን። በሁለተኛ ደረጃ ከተሰቀለው ክርስቶስ ጋር ያለን ህብረት ምን ይመስላል የሚለውን አጠር አድርጌ እናገርና መስቀል ምንድነው? ምክንያቱም በርዕሴ ላይ የተሰቀለው ክርስቶስና መስቀሉ ብዬ ስለጀመርኩኝ መስቀል ምንድነው የሚለውን ሐሳብ ሰፋ ያለ ጊዜ ወስጄ አብራራዋለሁ። ከተሰቀለው ክርስቶስ ጋር ያለን ህብረት ምን ይመስላል ለሚለው ቅዱሳት መጻሕፍት የሚናገሩት እውነት አለ። በተለይ ቆላስይስ 3 ምዕራፍ 3 ቁጥር 3 ላይ፣ ሮሜ 6 ከቁጥር 1 እስከ 11 ላይ አብሮ ስለመሰቀል፣ አብሮ ስለመሞት፣ አብሮ ስለመነሳት፣ አብሮ ከክርስቶስ ጋር በእግዚአብሔር ቀኝ ስለመሰወር፣ ከዛም አብሮ ስለመገለጥ ስለመንገስ ይናገራል። ክብር ለእግዚአብሔር ይሁን። አያችሁ፣ ዓለም የተሰቀለውን ክርስቶስ ወይ ቃል ሥጋ ሆነ ይላል መጽሐፍ ቅዱስ ሲናገር፣ ሰው ሆኖ የመጣውን የእግዚአብሔርን ቃል፣ ዘላለማዊ የእግዚአብሔርን ቃል፣ ፈጣሪ የሆነውን የእግዚአብሔርን ቃል ያዘጋጀችለት ስጦታ መስቀል ነው። ስላፈረችበት፣ ስላልተቀበለች መልእክቱን በማንነቱ ስላፈረች ዓለም ያዘጋጀችው ነገር መስቀል ነው። እግዚአብሔር በዚህ በተዘጋጀው መስቀል ላይ ግን የራሱን ጥበብና ከፍ ያለ ፍቅሩን፣ ዘላለማዊ ሐሳቡን ገለጠበት። ከዚህ ከተሰቀለው ክርስቶስ ጋር ህብረት ማድረግ ክብርም አለው፣ ሽልማትም አለው። ይኸውላችሁ ወገኖቼ፣ ብዙ ሰው በዚህ ዘመን ክርስቲያን በተለይ አብሮ መሰቀል፣ አብሮ መሞት የሚለውን ሐሳብ ብዙም ሲያደምቀው አይታይ። ማለት መስቀል ማለት አብሮ ከክርስቶስ ጋር በመከራ ህብረት ማድረግ የሚለውን ሐሳብ የያዘ ነው። ወደ በኋላ በደንብ አብራራዋለሁ። ከክርስቶስ ጋር ያልተሰቀለ ማንነት ከክርስቶስ ጋር አይሞትም። ከክርስቶስ ጋር ያልሞተ ማንነት ከክርስቶስ ጋር አይነሳም። ከክርስቶስ ጋር ያልተነሳ ማንነት ከክርስቶስ ጋር በእግዚአብሔር ቀኝ አይሰወርም። ያልተሰወረ ህይወት ደግሞ አይገለጥም፣ ከክርስቶስ ጋር አብሮ አይነግስም። ወገኖች የተያያዙ ናቸው። የምንፈልገውን መርጠን ወስደን ለህይወታችን የምንጠቀምበት ጉዳይ አይደለም። አብረን ተሰቅለናል፣ አብረን ሞተናል፣ አብረን እንነሳለን፣ ተነስተናል። ህይወታችን በእግዚአብሔር አብ ቀኝ ተሰውራ ነው ያለችው። ከዛ ደግሞ አብረን እንገለጣለን፣ አብረን እንነግሳለን። ክብር ለእግዚአብሔር ይሁን። እንደዚህ አይነት ህብረት ነው ያለን። ከተሰቀለው ክርስቶስ ጋር ያለን ህብረት በጣም የሚገርም ህብረት ነው፣ የሚደንቅ ህብረት ነው ወገኖቼ። ክብር ለእግዚአብሔር ይሁን። ስለዚህ ከክርስቶስ ጋር ህብረት የምታደርጉ ወገኖች፣ በዚህ በክርስቶስ ኢየሱስ ያላፈራችሁ ንብረታችሁን፣ ህይወታችሁን ሳትሰስቱ የሰጣችሁ እሱን እየተከተላችሁ ያላችሁ ወገኖች ደስ ይበላችሁ። ምስራች ነው የምነግራችሁ ዛሬ። ከተሰቀለው ክርስቶስ ጋር ህብረት ማድረግ ክብር ነው። ክብር ለኢየሱስ ይሁን። በሶስተኛ ደረጃ ቅድም እንዳልኩት ቀጥለን የምናየው ነገር ምንድነው? የክርስቶስ መስቀል ምንድነው የሚለውን ሐሳብ አነሳለሁ። እንግዲህ በተለምዶ ያው መስቀል ሲባል ቶሎ ወደ ሰው ሐሳብ የሚመጣ ነገር አለ። ያው እንደተለመደው ውሃ ሲባል ቶሎ ብሎ ሰው አይምሮ ውስጥ የሚመጣበት የውሃ ጥምቀት እንደሆነ ሁሉ መስቀል የሚለውም ሐሳብ ሲመጣ ቶሎ ለሰው የሚመጣው ስለተለመደ
ረጅም ዓመት ሰፊ ዘመን ስለተሰራበት እንደዚህ የተመሳቀለ እንጨት ወደ ሰው አይምሮ ቶሎ ብሎ ይመጣል። እርግጥ ነው ክርስቶስ በተመሳቀለ እንጨት ላይ ተሰቅሏል። ሮማውያን ወንጀለኞችን ለመቅጣት የሚጠቀሙበት ለመግደል የሚጠቀሙበት መሳሪያ ስለሆነ አይሁዳውያን በድንጋይ በመውገር ነው የሚገሉት። ይሄ የሮማውያን መቅጫ ነው። ስለዚህ ክርስቶስ በዚህ ጉዳይ ላይ ልክ ለሮማውያን ተላልፎ እንደተሰጠ በመስቀል ላይ እንደ ወንጀለኛ ቆጥረው ሰቅለውታል በተመሳቀለ እንጨት ላይ። ይሄንን ጉዳይ የሚያወሩ የመጻሕፍት ክፍሎች አሉ። በተለይ አንደኛ ጴጥሮስ ምዕራፍ 2 ላይ ኃጢአታችንን በእንጨት ላይ ተሸከመ ወበንተ ኃጣውኢነ ተሰቅለ ዲበ ዕፅ የሚለው ማለት ነው። እንደውም በቅንፍ አድርጎ በግዕዝ ይናገራል። ስለ ኃጢአታችንን በእንጨት ላይ ተሸከመ ይላል፣ ተሰቀለ ይላል። በሌላም ስፍራ በዮሐንስ ወንጌል ምዕራፍ 19 ላይ የኢየሱስን የስቅለቱን ትዕይንት ለመግለጥ መስቀልን ያነሳል። ይኸውላችሁ ወገኖች እንደ አውዱ ነው የሚታየው። አውዱ የሚነግረንን ነገር ነው ተከትለን ከዚህ ውጭ ግን ያለው በተለይ በተለምዶ የሚጠቀሰው ቆላሲስ 1:18 በተለይ በብዛት የምንጠቀመው ሐሳብ ማለት ነው። ይሄኛውን የተመሳቀለውን እንጨት መስቀሉን ለመግለጥ ተብሎ የሚጠቀሱ ጥቅሶች አሉ። የተለመዱ ጥቅሶች በመስቀሉ ደም ሰላምን አደረገ ፊልጵስዩስ 3 ላይ እነዚህ ስፍራዎች ምንድናቸው? ተያይዘው ነው የተቀመጡት። እዚህ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ጀምሮ ስታዩት የመስቀሉ ቃል ለሚጠፉት ሞኝነት ነው ይላል። ይኸውላችሁ ወገኖች መስቀሉ አይደል የመስቀሉ ቃል። በሌላም ስፍራ ደግሞ ቆላሲስ ላይ በመስቀሉ ደም ሰላምን አደረገ ይላል። ፊልጵስዩስ ምዕራፍ 3 ላይ ደግሞ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ይላል። ስለዚህ ዛሬ ይሄን የተመሳቀለውን እንጨት መስቀሉን ክርስቶስ የተሰቀለበትን መስቀል ለማይቀበሉ ሰዎች ማለት ለማይቀበሉ ስላችሁ ወደ በኋላ መጣበታለሁ። ሰዎች ይህንን መስቀል ከምልክትነት ባለፈ ክርስቶስ በሱ ላይ ተሰቅሎ እንዳዳነን ከዚህ ባለፈ አምልኮን መስጠት እንደተጀመረ ልዩ ልዩ ድርሰቶችን ደርሶ ይህንን መስቀል ማሞገስ ከፍ ከፍ ማድረግ በተጀመረበት ሰዓት ላይ ሌሎች ይህንን ነገር ሲቃወሙ ለነዚህ ተቃውሞ መልስ ለመስጠት ተብሎ ያለ ቦታው ያለ አውዱ የሚጠቀሱ ጥቅሶች ናቸው። ስለዚህ መስቀል ምንድነው ለሚለው ሐሳብ የመጀመሪያውን ቅድም እንደተናገርኩት ነው። በተለይ በአዲስ ኪዳን መልእክታት ውስጥ በሰፊው የተወሳው መከራውን ማለት በዚህ በተመሳቀለው እንጨት ላይ ክርስቶስ የተቀበለውን መከራ ለመግለጥ መከራ መስቀሉ ብለውታል። ስለዚህ አሁንም ማወራውም ያዳነንም መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ መስቀል መድኃኒተ ነፍስነ ተብሎ የተደረሰ ድርሰት አለ። እርግጥ ነው ክርስቶስ በተመሳቀለው እንጨት ላይ ለተቀበለው መከራ ከሆነ ይሄ ድርሰት ይሄዳል። ግን ሰዎች ለዚህኛው አይደለም የሚጠቀሙት። ለዚህ ለተመሳቀለው እንጨት መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ መስቀል መድኃኒተ ነፍስነ ማለት አላዋቂነት ነው ወገኖቼ። በግልጽ ይህንን መረዳት አለብን። ይሄ የተመሳቀለው እንጨት ኃይል ሊሆን አይችልም ወገኖቼ። የነፍስ ቤዛ ሊሆን አይችልም ወገኖቼ። መድኃኒት ሊሆን አይችልም። ትምክት ሊሆን አይችልም። የእግዚአብሔር ቃል እንደዛ ስለማይናገር ቅድም ባነበብኩት ክፍል ላይ የእግዚአብሔር ኃይልና ጥበብ የተገለጠበት ነው። ስለዚህ በክርስቶስ መከራ ውስጥ ዓለም ሞኝነት ባለች ውስጥ ዓለም ባልተቀበለች ውስጥ ነገር ውስጥ ነው እግዚአብሔር የሱን ጥበብና ኃይል የገለጠው። ስለዚህ ለሚታይ ሰው ክርስቶስ መከራ የተቀበለ በሸላቾቹ ፊት ዝም እንደሚል በግ የተነዳ ሰዎች ምራቅ የተፉበት አይተው የናቁት ይሄው ኢየሱስ የተቀበለው መከራ በዚህ በተመሳቀለ እንጨት ላይ መስቀል ላይ የተቀበለው መከራ እኛን ምን አድርጎናል? አድኖናል፣ ቤዛ ሆኖናል፣ ኃይል ሆኖናል፣ ትምክት ሆኖናል። ስለዚህ ይህንን ድርሰት ለትክክለኛው መስቀል መመለስ አለብን። ክብር ለእግዚአብሔር ይሁን።
ወገኖቼ እንደዚህ ግልጽ መነጋገር አለብን። ለዘመናት ቢቆይም ሰው ይሄንን ነገር ቢለምደውም የክርስቶስ መከራው በዚህ በተመሳቀለው እንጨት ላይ የተቀበለው መከራ ቤዛ ሆኖልናል፣ ኃይል ሆኖልናል፣ ትምክህት ሆኖልናል፣ የነፍሳችን መዳን ሆኖልናል። ስለዚህ መስቀል የሚለው ሐሳብ ጠቅለል ሳደርገው ዓለም ለኛ እኛም ለዓለም የተሰቀልንበት ምስጢር ነው። ገላትያ 6:14 ላይ በሁለተኛ ደረጃ ጌታ በእንጨት መስቀል ላይ ስለ ሰው ልጆች መዳን የተቀበለው መከራ ሁሉ መስቀል ተብሎ ይጠራል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ በሶስተኛ ደረጃ እግዚአብሔር ኃጢአትን የቀጣበትና ለሰው ልጆች ለኃጢአተኞች ምሕረት የፈሰሰበት ነው። ክብር ለኢየሱስ ይሁን። ኢሳይያስ 53 ቁጥር 1ን ማንበብ ትችላላችሁ፣ ቆላሲስ 2:15። ስለዚህ የመስቀል ትክክለኛው ትርጉም ይሄ ነው ወገኖች። ይህንን ማሰብ አለብን። መስቀል የሚባለውን ነገር ስናስብ፣ መስቀል የሚባለውን ነገር ስናነብ፣ ከቅዱሳት መጻሕፍቱ ስንመረምር ሁለት ትርጉም አለው። አንደኛው ወደ አንደኛው ማዞር አንችልም። በመስቀሉ አጠገብ ቆማ ነበር እናቱ ማርያም የሚለውን ሐሳብ አሳይቻችሁ፣ ይሄ ግልጽ ነው። ኃጢአታችንን በእንጨት ላይ ተሸከመ የሚል አለ፣ ይሄም ግልጽ ነው። ከዛ ውጭ ግን ቅድም ያነበብኳቸው ክፍሎች ቀጥታ ከክርስቶስ መከራ ጋር የሚያያዙ ሐሳቦች ናቸው። ስለዚህ መስቀልን መሸከም የሚለውም ሐሳብ ከዚህ ጋር አብሮ መታየት አለበት። አንገት ላይ ክርና መስቀልን ከማሰር የዘለለ ጉዳይ ነው። መስቀል መሸከም ማለት በክርስቶስ መከራ መሳተፍ ማለት ነው። አብሮ መተባበር ማለት ነው። የክርስቶስን መከራ ተሸክሞ መኖር ማለት ነው። መስቀል መሸከም ማለት ይሄ ነው ወገኖቼ። ክብር ለኢየሱስ ይሁን። ስለዚህ በመጨረሻ ደረጃ የመስቀሉን 3 ምላሾች አይተን ሐሳቤን እጠቀልላለሁ። መስቀሉ 3 ምላሾችን አስተናግዷል ወገኖቼ። በዘመናችን ልክ እንደምናየው የተሰቀለው ክርስቶስ ተረስቶ፣ የተሰቀለው ክርስቶስ ተዘንግቶ፣ የተሰቀለበት መስቀል ይሄ የሚከበርበት በልዩ ልዩ ድርሰቶች፣ በልዩ ልዩ አምልኮዎች ነገሮች የሚደረጉበት ዘመን ላይ ደርሰናል። በመጀመሪያው ክፍለ ዘመን የነበሩ ክርስቲያኖች ይህን ታሪክ አያውቁትም። ከሐዋርያት መካከል ይህንን መስቀል እንዲፈልግና ፈልጎ አስቆፍሮ እንዲያስወጣ ኃላፊነትን የተቀበለ የለም ወገኖቼ። ዓላማውስ ምንድን ነው? ይሄ ከዘመናት በኋላ የመጣ ትምህርት ነው። ሰዎች ከልባቸው አንቅተው የሰሩት ትምህርት ነው። ግልጽ መነጋገር አለብን። በበዓል ስም መስቀልን እናከብራለን በሚል ስም የተሰቀለው ክርስቶስ፣ ቤዛ የሆነው ክርስቶስ መዘንጋት የለበትም። ያዳነን በመስቀሉ ላይ የተሰቀለው ክርስቶስ ስለሆነ። የሆነ ዘመን ላይ እስራኤላውያን እንደዚህ ያደረጉ። በምድረ በዳ በእግዚአብሔር ላይ አምፀው እስራኤላውያን በእባብ ተነደፉና እግዚአብሔር እንደዚህ ያለው ሙሴን በዘኍልቍ ምዕራፍ 21 ላይ ከነሐስ እባብን ስራና በዓላማ ላይ ስቀለዋል፣ እሱን ያየ ሁሉ ይድናል። ሙሴ ይህንን አደረገ፣ አይተው ዳኑ። ከዛ እነዚህ ሰዎች ያንን የነሐስ እባብ ይዘው እስከ ሕዝቅያስ ዘመን ድረስ ሲያጥኑለት ሲያመልኩት እንደቆዩ በሁለተኛ ነገሥት ምዕራፍ 18 ላይ እናገኛለን። ሕዝቅያስ ነውሽታን ብሎ ሰባብሮ እስከሚያጠፋው ድረስ ወገኖች፣ በአንድ ዘመን ለአንድ ጉዳይ እግዚአብሔር የተጠቀመበትን ነገር ይዘው ወስደው በዘመናቸው ሁሉ እያጠኑለት። ይህንን ማሰብ አለብን። የተሰቀለው ክርስቶስ ነው ያዳነን። ስለዚህ ዛሬም ቢሆን ለዚህ ለተሰቀለው ክርስቶስ የእግዚአብሔር ኃይልና ጥበብ ለተገለጠበት ለዚህ ለማዳን ሥራ 3 ምላሾች አሉ። ልክ በቆሮንቶስ ከተማ ውስጥ እንደነበረው፣ በቆሮንቶስ ቤተክርስቲያን ውስጥ እንደነበረው አይሁድ ምንን ይሻሉ አለ? ምልክትን ይሻሉ። እነዚህ የሚሰናከሉ ወገኖች ናቸው። በመስቀል ተሰናካዮች፣ ክርስቶስ ኢየሱስ የመጣበት መንገድ ጠቅላላ ያሰናከላቸው ናቸው። ስለዚህ ሊቀበሉት አልፈለጉም። የማሰናከያ ድንጋይ ሆነባቸው፣ ምልክትን ስለሚፈልጉ። ሁለተኛ ወገኖች የግሪክ ፈላስፎች ናቸው። ክርስቶስ ሞቶ በመስቀል ላይ ዓለምን አዳነ የሚለው ነገር
ግልጽ ያልሆነላቸው ወይንም ስላቅ የሆነላቸው እንዴት የሞተ ሰው ሊያድን ይችላል? ራሱ ሞቶ እንዴት የሞተን ሰው ሊያድን ይችላል? የሚል ፍልስፍና ተጠፍንገው የተያዙ ሰዎች እነዚህ የሚስቁ ናቸው በመስቀል ላይ። በሶስተኛ ወገን ያሉት የመስቀሉን ኃይል የሚለማመዱ ክርስቲያኖች፣ በክርስቶስ ያመኑ፣ ክብር ለእግዚአብሔር ይሁን። ስለዚህ ከነዚህ መካከል ነን እኛ። የክርስቶስን የመስቀል ኃይል ከሚለማመድ ክርስቶስን መስቀል ከተቀበለ ከነዚህ ወገን ነን። ዛሬም በዘመናችን እነዚህ አይነት ነገሮች አሉ። የክርስቶስ መስቀል ላይ የሚቀልዱ፣ የተቀበለውን መከራ የሚያክፋፉ፣ በሌላ ነገር የሚተኩ ዛሬም በዘመናችን አሉ። መልእክቴን ስጠቀልል መስቀል ማለት መጽሐፍ ቅዱስ እንደሚናገረው የክርስቶስ ኢየሱስ የተቀበለው መከራ ለቤዛነት እኛን ለማዳን ሲል የተቀበለው መከራ ስለሆነ እያንዳንዳችን አይናችንን ወደዚህ ጌታ ላይ እንድናደርግ፣ ወደ ተሰቀለው ጌታ ላይ እንድናደርግ፣ ከተሰቀለበት ነገር ይልቅ የተሰቀለው ጌታ ላይ ትኩረት እንድናደርግ፣ እሱ ስለሆነ የነፍሳችን ቤዛ፣ እሱ ስለሆነ የነፍሳችን መድኃኒት፣ ሕይወታችንን በዚያ አቅጣጫ እንድንቃኝ እግዚአብሔር ሁላችንን ይርዳን።